ማደግን የምመኘው እሱን ለማግባት ነበር። ይህን ራሱ ለማወቅ ጊዜ ፈጅቶብኛል። ሲገርም ብዙ ጊዜ ነገር ቶሎ እረዳለሁ። እሱ ላይ ሲሆን ግን ሁሉ ነገር ሌላ ነው። ወይ እድሜ ነው ብዬ አስብ ነበር፣ ግን አልነበረም። እሱም ቢሆን ዘግይቶ ገባኝ። ባህር ዳር በጣም ነው የምወዳት። ስለተወለድሽባት ነው ይሉኛል። አሁ ነው፣ ግን እሱ ብቻ እንዳልሆነ አውቃለሁ። ያያት ሰው ሁሉ መስካሪዋ ነው። ወይ ደግሞ እሱም የዚሁ ሀገር ልጅ ስለሆነ ይሆን እንዴ? ብቻ ላቅ። እሱንም ባህር ዳርንም ሞቼ ነው የምወዳቸው። ይህንን በደንብ አውቃለሁ። ጎበዝ ተማሪ ባልባልም ከትምህርት ቤት ግን ቀርቼ አላቅም። መሄድ እንደ ግዴታም ነው በቤታችን። ጠዋት ለትምህርት ስወጣ ከቤታችን ፊት ለፊት ያለው በር ይከፈትና አንድ ጎልማሳ ሰውዬ ልጃቸውን አስከትለው ይወጣሉ። ጋሽ አንድነት ብዬ አቅፋቸዋለሁ። የደራረቡት ልብስ ነው መሰል ወደ ደረታቸው አስጠግተው ሲያቅፉኝ ያለው ምቾት አሁን ድረስ አይረሳኝም። ብዙ የሸመገሉ ሰው የሚባሉ አይደሉም። 50 ቤቶች ላይ ቢሆኑ ነው። ረዥም ቀይ ናቸው። ጺማቸው ነጭ፣ ትንሽ ቀጠን ያሉ፣ ለኑሮ እጃቸው እንደሰጡ ትንሽ ያሳበቅባቸው ነበር። የሚገርመው በዛ የልጅነት እድሜ አክብሮት የገባኝ ከሳቸው ነበር። ትንሽ ትልቁን እጅ ሲነሱና ቁጭ ብለው ሲስሙ አስታውሳለሁ። ከሳቸው በኋላ አጠገባቸው ለቆመው ልጅ ለሰላምታ ሮጣለሁ። እሱ ግን እጁን ይዘረጋልኛል። እናደዳለሁ። ፊቱ አይፈታም፣ ግን ይሁን እጄን ዘርግቼ ሰላም እለዋለሁ። እወደዋለሁ። ትንሹ አእምሮዬ ባይገባትም ቀይ ነው። ረዘም ያለ 2 ዓመት ቢበልጠኝ ነው። ስም ያለ ነው። ግዴታ ካልሆነበት የሚያወራ ራሱ አይመስለኝም፣ ግን ይሁን አሁንም እወደዋለሁ። በአንድ እጁ አንድ ደብተር ይዛል። ደብተሩ ሲቀየር አይቻላቅ፣ ሁሌም አንድ አይነት። በሌላኛው እጁ ደግሞ ማዳበሪያ። ብዙ ጊዜ ንጹህ አልነበረም፣ ትንሽ ያድፋል። ማዳበሪያው ግን ይቀያየራል። ቶሎ ይጂ በቃ እንዳይረፍድብሽ ይላሉ ጋሽ አንድነት። ፊቴን ወደ እሱ አዙሬ አይኑን አያለሁ። መልሶ ያፈጥብኛል። ጋሽ አንድነት ገብቷቸው ያ ከኔ ጋር ትንሽ ቆይቶ ይመጣል፣ እሺ ሂጂ አንቺ። ብዙ ደስተኛ ባልሆንም እሺ ብዬ መንገዴን እቀጥላለሁ። ሁሌም እንደዚህ ነው። እኔ ለሱ እንገበገባለሁ፣ እሱ ደግሞ ውሃ ቸልሶ ሁሉ ነገር ስም ያደርገዋል። ልክ እንደሱ ገና ፊዚክስ ኬሚስትሪ በጀመረው አእምሮዬ ከልጅነት ያለፈ ሀሳብ ተመላልሶበት አያውቅም። 14 ዓመቴ ነበር። የ7ኛ ክፍል ተማሪ ሆኜ እናቴ ቁመቷ ነው እንጂ እያደገች ነው፣ ጡቷን አታየውም እንዴ ተፈሪ ትላለች ወደ አባቴ እየዞረች። ይዛኔ አንገቴን አቀርቅሬ ጡቶቼ ነው ያለው። እውነትም ደረቴ ላይ ለመታየት እየጣሩ ነው። ቀና ብዬ እናቴ ነው ያለው። በሹራብ በነጠላ ሸፋፍነዋለች፣ አይታይም። ይሁን እያደግኩ ነው። አዎ እያደግኩ ነው እንዴ ብዬ ትንሿ አእምሮዬን እጠይቃለሁ። አእምሮዬ ዝም፣ መልሱን ከየት ያመጣል? አባቴ ሁኔታዬን አይቶ ምንድን ነው የምትያት? የኔ ዓለም ገና ልጅ ናት፣ እንደዚያ አትበያት ይላል። የኔ አባት ትልቅ በሆነ ራሱ ማደጌን አያምንም። ስታይበት አይወድም። ከትምህርት ቤትና ከነ ይልቅ ቤት ውጪ በቃ የትም እንዴት አይወድም። በረፍት ቀን እንኳን ሱቅ አብሬው እንድቆም አይፈልግም። ለነገሩ እኔም አልፈልግም። ትምህርት ቤት ካልሄድኩ ወይ ካልተኛው ከነ ይልቅ ቤት አልጠፋም። ካልተጠራው በስተቀር ወደ ቤት አልሄድም። ከይልቅ ጋር ባልስማማም ያው እሱ እንድጠጋው ባይፈቅድም ለቤተሰቦቹ እንደ ልጅ ነኝ። ከእናቱም ከጋሽ አንድነትም ስር ጠፍቼ አላቅም። አሁን ሳስበው ከቤተሰቦቹ ይልቅ ብዙውን የቀን ክፍል የማሳልፈው ከነ ይልቅ ቤተሰብ ጋር እንዳሳለፍኩ ይገባኛል።
ከይልቅ ጸባይ ከሁሉም ይለያል። እኔ ላይ ደግሞ ትንሽ ይበረታል። እሱን ከሁሉ ለይቶ የውሻ ባህሪ ነው መሰለኝ የሰጠው ይላሉ እናቱ። ግን እንዲህ ሲባል ደስ አይለኝም። ቤታቸው ከኛ ቤት ፊት ለፊት ነው። አመቱን ባላቅም ራሴን ካወቅኩ ጀምሬ ጎረቤታችን እንደሆኑ አስታውሳለሁ። በተለይ እናቴና ይልቅ እናት ከጎረቤትም በላይ ጓደኛሞች ናቸው። ቤታቸው ያዘመመሽ ብትሆንም ለዕለት ጉርሻቸው ጋሻ አንድነት ዞረው የለቀሙትን እቃ ሽጣው ቢያመጡም ልጆቹ ትምህርት ሁሉ በአንድ ደብተር ተምረው ቢጨርሱም እንደኛ ቤት ጫማና ልብስ ባይቀይሩም እነሱ ሰላም ናቸው። ከጋሻ አንድነት አፍ ከተመስገን ውጪ ሰምቼ አላቅም። የይልቅ ጸባይ በጊዜው ትንግርት ቢሆንብኝም አሁን ግን እየገባኝ መጥቷል። የመጀመሪያ ወንድ ልጅ ነው ለቤቱ። ከሱ በታች 2 አሉ። ከጋሻ አንድነት ቀጥሎ ኃላፊነቱ የሱ ነው። ይህን ነገር መቀበል የነበረበት ገና በልጅነቱ ነበር። ጠዋት ጠዋት አባቱን አግዞ ወደ ትምህርት ቤት ይመጣል። ብዙውን ጊዜ ያረፍዳል። ግን የምርጫ ጉዳይ ሆኖ አያውቅም። ዛሬን የማለፍና ያለማለፍ ጉዳይ እንጂ እንደዚህ መሆኑ እስከሚችለው ድረስ በትምህርቱ ይታገላል። ማምለጫ መንገዱ እንደሆነ አስቦ ይሆናል። ማን ያውቃል? ማንስ ጠይቁት። አንዳንዴ ይጠላኛል እንዴ ብዬ አስባለሁ። ግን ደግሞ ለእህቶቹም እንደዚሁ ነው። የተለየ ስሜት አሳይቷቸው አያውቅም። ኃይለኛ የሚባል ልጅ አልነበረም። ግን ትምህርት ቤታችን ውስጥ ይፈራ ነበር። ዝምታው ኃይሉ ነው። ቢያንስ በዚህ ምክንያት ማንም ሰው ትምህርት ቤት ውስጥ ተናግሮት አያውቅም። ለቤተሰቦች የመጀመሪያ የመጨረሻ ልጅ እኔ ነኝ። ምን አይነት ልጅ እንደነበርኩ አሁንም እርግጠኛ አይደለሁም። ግን ተጫዋች፣ ሳቂታ፣ አንዲት ሁሉን ነገር ለማወቅ የምትጓጓ ትንሽዬ ልጅ እንደነበርኩ አልረሳም። ብዙ ነገሮችን በራሴ ከመማር ውጭ አማራጭ ኖሮኝ አያውቅም። አንዳንዴ ያየው የማድገው ሰው ቢኖር ብዬ ተመኝቼ ያውቃለሁ። የማየው ታላቅ እህት ወይ ደግሞ ወንድም ዱካውን የምከተል ልክ እሷን ወይ ምናምን ተብዬ ወይ የሚያመኝን ስሜቶቼን ግራ ሲገቡኝ የሚያስረዱኝ አንድ ሰው ከጎኔ ቢሆን። ግን ቤተሰቦቼ መውለድ አልቻሉም። ቢሆንም ደስተኛ ነበሩ። እንደ አይን ብሌናቸው ነበርኩ። ለነገሩ አሁንም ነኝ። ይልቅን ማወቅ የጀመርኩት ገና በትክክል እንኳን ማውራት ሳልጀምር ነበር። የእናቱን ቀሚስ ከያዘ አይለቅም እና እኛ ጋር ቡና ሲፈላ የእናቱን ቀሚስ ሳይለቅ ከባልቴቶች መሀል አይኑን እያቁለጨለጨ ይቀመጣል። እኔም እንደዛ መጥቶ ለመጫወት እንኳን ፍቃደኛ አልነበረም። ትንሽ ከፍ ማለት ሲጀምር ደግሞ እነሱ ቤት መጥፋት አቆምኩ። ከይልቅ ታናናሾች ጋር መዋል የዘውትር ተግባር የሆነ። በዚህ ሁሉ ጊዜያት ይልቅ እኛን ቁጭ ብሎ ከማየት ያለፈ ተቀላቅሎን አያውቅም። እንደ ልጅ ሲፈነድቅ ያየሁባቸው ቀናት ጥቂት እንደነበሩ ትዝ ይለኛል። አንዳንዴ ምክንያት ልዘረዝር አሰብኩና አተዋለሁ። በቃ እሱ ይልቅ ነው። ሌላ ምክንያት አስፈልጎት አያውቅም ነበር። ይልቅም ዝም እንዳለ እኔም ወደ እነሱ ቤት እየተቀላቀልኩ 2 ዓመት አለፈ። በእነዚህ ዓመታት ምንም የተቀየረ ነገር አልነበረም። ከኔ አእምሮ ውጪ ምንድን ነው የምታስብ? አሁንም አእምሮዬን እጠይቃለሁ። አሁን ግን መልስ አላት። ወደ 10ኛ ክፍል ገብቻለሁ። ህያብ ደግሞ 12። አሁን ላይ ያቺ ትንሿ ምላት አእምሮ ብዙ ነገሮችን ማመዛዘን ጀምራለች። ስሜቶችንም ማወቅ እንደዛው። ነገሮችን ለብቻ መማር አሁን ላይ አልከበደኝም። ትምህርት ቤት የህያብ እህት ናት አታናግሯት ሲባል መናደድ ጀምሬያለሁ። የት አባታቸው አዩኝ? እህቱ ስሆን እፈግናለሁ። ግን ምን ያድርጉ? እኛ ሰፈር እንደዚህ ነው። አብሮ አደግ እንደ እህት ነው። ለይልቅም ይህን ነበርኩ። እስካሁን እርግጠኛ ባልሆኑም እሱ በሄደበት ሁሉ መከተል ጀመርኩ። ቤት ሄጄ እንኳን ከሌለ በር ላይ ቆሜ እጠብቀዋለሁ። ከመጣ በትከሻው ሰላም ብሎኝ እንደ ተለጎመ ወደ ቤት ይገባል። ይከፋኝና ቤቴ ገብቻ አለቅሳለሁ። ደግሞ እንባዬን አብሼ እሄዳለሁ። ከስሩ ልል እናቱ ሁኔታዬን እያዩ ይስቃሉ። እንደው በቃ የሱ ነገር አይሆንልሽም አይደል ይሉኛል። ከዛ ሁሉም ተከትለው ይስቃሉ። ህያብም ይስቃል። እናደዳለሁ። ደግሞ ደስ ይለኛል። ህያብ ሳቀልኝ። ለሁሉም የልጅነት ነገር ነበር። እንደዛ ነበር የመሰለው ለኔም ጭምር። በቃ ልጅ እያለን የሆነ ሰው ከሆነ ሀገር ስር እንደማይጠፋው ግን
አንዳንዴ ወጣ ያለው ነገር የሚያሳስባት ጓደኛዬ አንድ ቀን አንቺ ልጅ ግራ እያጋባሽ ነው አለችኝ። ቆም ብዬ አሰብኩት። አዎ ግራ እየገባኝ ነው። ምን እየሆንኩ ነው? ምንድነው እንደዚህ የማደርገው? ጥያቄዎችን ሳልመልስ ግን ጭንቅላቴን ለሁለት የሚገምስ ነገር ሰማሁ። ነጋሽ አንድነት ዲቪ ደረሳቸው እኮ ሰማሽ አይደል አለች። ወይኔ ጉዴ! እናቴም ደስ ብሏት ወይ ጉድ! ከዛ በኋላ እናቴ እንኳን ያወራችውን አንድም ቀን አልሰማው። ጨነቀኝ፣ ሞቀኝ። ከነጋ አልሄድኩም። ለምን አልሄድኩም? ለምን አላወቅኩም። ወይ ጉዴ! እስቲ ከሞላው ሰው ሁሉ ነጋሽ አንድነት ብቻ ይድረሳቸው። ወይ ጉድ! ይልቅስ ጠየኳት እናቴን። ሁሉም ናቸው የደረሳቸው? እግዚአብሔር ረዳቸው እንደው ከዚህ ኖሮ አለች። እኔስ አልኩኝ። ሳላስበው ይወጣ ቃል ነበር። የእናቴን መልስ አልጠብቅ በሩን ከፍቼ ወጣው። እናቴ ግራ ገብቷታል። እኔ ግን ወደ እነ ይልቅ ቤት እግሮቼ ፈጠኑ። ስገባ እናትዬን ጎረቤት ከቧቸው ቁጭ ብለዋል። ገና ሲያዩኝ ተነስተው አቀፉኝ። እኔ ግን እምባዬን ማውረድ ጀመርኩ። አዎ ይህንን ሲያዩ አይ የልጅ ነገር እኛ ከሄድን በኋላ እኮ አንቺ እንወስድሻለን ብለው ወደ ጎረቤት ዞሮ ተሳሳቁ። መልስ ለመስጠት ያክል አንገቴን በሽታ ነቀነኩ። እኔ ግን መቼ እሱ አስጨነቀኝ። ይልቅ ሊሄዱ ነው። ማንን እየተከተልኩ ነው? ማንን እየተከታተልኩ ነው? ወይኔ የማንን ዝምታ አላፈቅር ነው? ከተሰበሰበው ሰው ሁሉ ማንን በአይኔ ልፈልግ? አዎ ማንን በር ላይ ቁጭ ብዬ ልጠብቅ ነው? ኧረ ማንንስ ነው ሙሉ እኔነት የሚቆጣጠረው? በዛ ጊዜ ነበር ምን እየተሰማኝ እንደነበር በትክክል የገባኝ። በቃ ይልቅን እወደዋለሁ፣ ግን ከምኑ ፍቅር እንደያዘኝ አላቅም። የማቀው ዝምታውን ነበር። ለነገሩ ብዙ ጊዜ የማይታይ በዝምታ ውስጥ ለሰው ማሰብም ነበረው። እሱንም ይሆናል የወደድኩለት። ብቻ አላቅም። ሆነም ቀረም ይልቅን አፈቅሯለሁ። አለቀ። ከዛሽ ቀን በኋላ ጭራሽ የዛ ቤት ፍቅር ጨመረብኝ። አባቴም ተዋት ሊሄዱ ስለሆነ ነው አለ። ሲሄዱ ምን እንደሚሆኑ ማለት ምን እንደምሆን ማሰብ አልፈልግም። በቃ ዝም ብሎ እሱን ማየት፣ ሲወጣ መውጣት፣ ሲገባ መግባት። እኔ እንደ ልማድ የቆጠርኩት ነገር ለይልቅ ግን ግልጽ የሆነ ነገር እየነገረው ነበር። አንድ ቀን በራቸው ድንጋይ ላይ ከእህቱ ጋር ቁጭ ብለን እያወራን ይልቅ ወደኛ አቅጣጫ መጣና አጠገባችን ተቀመጠ። ትንሽ ቆይታ እህቱ ወደ ቤት ገባች። በአይኑ ነግሯት እንደሆነ ለማወቅ ጊዜ ፈጅቶብኛል። ይልቅ አጠገቤ ሲቀመጥ ምን እየተፈጠረ እንደሆነ ማወቅ አልቻልኩም። ምን ተፈጠረ? ይልቅ ከሰላምታ ውጪ እንዲህ አያደርግም። ለትንሽ ደቂቃ ዝምታ ነገሰ። ይልቅ ከረዥም ትንፋሽ በኋላ ቃል አወጣ። ምን እንደምታስብ ያውቃለሁ አለ። ምን ማለት አሰብኩ ደግሞ? ምንም አይነት ነገር ወደ ጭንቅላቴ ሊመጣ አልቻለም። ምንድን ነው በሚል አይነት አፈጠጥኩበት። ይልቅም ምንም እንዳልገባኝ ገብቶታል። አለም ስለ እኔ ምን እንደምታስብ ያውቃለሁ። እኔ አልጠቅምሽም፣ እመኚኝ። እንኳን ለአንቺ ለራሴም አልሆንም። ይህ በህይወቴ ከይልቅ ጋር ያደረግኩት ረዥሙ ንግግር ነበር። ይህንን ተናግሮ በተቀመጥኩበት ጥሎኝ ወደ ቤት ገባ። ምንም ቃል ማውጣት አልቻልኩም። ራሱ ጀምሮ ራሱ ጨረሰው። ምንም አይደል ራሱ አዎ ለማለት ጊዜ አልሰጠኝም። ምንም እንደወራ ጊዜ አልሰጠኝም። መናገር የነበረበትን ተናገረ በቃ። ግን የይልቅ ንግግር እኔ ላይ ምንም አይነት ነገር አልቀየረም። ድሮም ሁሉም ነገር በእኔ በኩል ነበር የሚሆነው። ከእርሱ ምንም ነገር ጠብቄ አላቅም። ስለዚህ በዛው ቀጠለ፣ እሱም በዝምታው። የፈራኋት ቀን ደረሰች። ሻንጣው ተዘጋጀ። ስንሰናበታቸው ተቃቅፈን አነባን። ይልቅ ጋ ስደርስ ግን እጁን ዘረጋልኝ። አልቻልኩም፣ አቀፍኩት። ተንዘቅዝቄም አለቀስኩ። ይልቅ ግን
ያው ነበር። ምንም አላለም፣ አላለቀሰም፣ ፊቱ አልተለዋወጠም። እጁን እንኳን ሰውነቴ ላይ አላደረገም። በድን ነው እንዴ ልጅ አልኩኝ። ግን እንደዛ እየገፋኝም ወደዋለሁ። ከአልበም ውስጥ ደብቄ የወሰድኩትን ፎቶ በእጄ እንደጨበጥኩ አንዱ እጄን ለመሰናበት አውለበለብኩት። በልቤም በዛው ሸኘሁት። ነገሮችን ከዚያ በኋላ በደንብ ግልጽ ሆነውልኝ አእምሮዬ ሁሉ እሱ ተቆጣጥሮኝ ከሱ ውጪ ማሰብ የከበደ መጣ። አሁን ትንሹ አእምሮዬ መስራት ጀመረች። በቃ ዓለም ይልቅን ታፈቅረዋለች። አበቃ። ልቤ መቀበል ያቃተውን እውነት አእምሮዬ ቀድሞ አመነ። አሁን ምን ይሁን ታዲያ? እሱ የለ በብዙ ኪሎ ሜትሮች ርቆኝ ሄዷል። መሄድ እንኳን ህልም ነው፣ ለአካሌ ብቻ ቀረ። ውስጤ ግን ሌላ ሰው ነበር። መውደዴ ነው። ይሄ ነው እንዴ? ሁሉን ነገር መተው፣ ራስን መርሳት። ስሜቱን ጠላሁት። ግን ምን ላርግ? መተው አልቻልኩም። በምትኩ ራሴን ተውኩ። የምኖረው ለሱ ሆነ። ለይልቅ ምንም እንኳን ጭላንጭል ነገር ሳላሳይ ከድሮ የበለጠ ወደድኩት። ይልቅ ነዋ። አዎ የኔ ዝምታ፣ ከአልበሙ የወሰድኩት ፎቶ ሁሌም ቢሆን ከሱሪ ቀበቶ ጋር ወሽቄ አብሮኝ ይዞራል። በልቤም በእጄም ስሜቴን መቆጣጠር እየከበደኝ ሲመጣ ደብዳቤ መጻፍ ጀመርኩ። 1 ህያብ እንዴት ነህ? ህይወት ነኝ። ሀገሩ እንዴት ነው? ለመድከው? ይቀጥላል። 2 ህያብ ዓለም ነኝ እኮ የጋሽ ተፈሪ ልጅ፣ መቼም አልረሳኸኝም አይደል? ብዙ ነገር። 3 ህያብ እንዴት እንደናፈቃችሁኝ። ሰፈሩ እኮ ዝም አለ፣ ትምህርት ቤቱ ራሱ፣ በተለይ ያላንተ። አላስጨርሰውም። ይህንን ጽሑፍ ፈራና ሰርዘዋለሁ። 4ኛ ደብዳቤ። ህያብ ድሮም አንተ ጨካኝ ነህ። ወይስ ደብዳቤ አይደርስም? ስራዬ ፖስታ ቤት መመላለስ ሆነ። እልካለሁ እንጂ የሚመለስ ነገር ጠፋ። በሱ ሲሆን ለእኔ ተስፋ መቁረጥ ፊደል ብቻ ነበር። ግን መመላለስ አይሰለቸኝም። ደግሞ መልሳለሁ። 5 ህያብ ይቅርታ፣ ጨካኝ ስላልኩ ተናደድክ እንዴ? ዝም ስትል እኮ ነው። ብዙ የይቅርታ መልእክት። ደብዳቤው ይድረስ አይድረስ የማውቀው ነገር አልነበረም። ብቻ በአድራሻቸው መላኪን ብቻ ነው የማውቀው። ግን አሁንም መልስ የለም። ትምህርት ቤት እንደነገሩ መሄድ ጀመርኩ። ይናፍቀኛል፣ በጣም ይናፍቀኛል። ከብዙ ጊዜ አንዴ እናቱ ለእናቴ ትደውላለች። ይልቅን እንድታወራው በማይሰማ ድምፅ ጨቀጭቃታለሁ። ግን ከደህና ነው ውጭ የተለየ ነገር አልነበረም። ነገሮች እንደዚህ ቀጠሉ። አንድ ቀን ታዲያ ሳላስብ የመኪና አደጋ አጋጠመኝ። ታዲያ አደጋው አልነበር የሚያስጨነቀኝ፣ ፎቶ ከቀበቶ መውጣቱ እንጂ። ቀና ስል ፎቶውን ከጎማ ስር አየሁት። ከተንጋለልኩበት አስፋልት ላይ መንፋቀቅ ጀመርኩ። ይዛኔ ነበር ድብልቅልቅ ያለ ጩኸት የሰማሁት። ጓደኛዬ አብዳለች በቃ እያለች ትጮኻለች። አዎ አብጃለሁ። አብጃለሁ። ለምን አላብድ? ህያብን ሊገጩት እኮ ነው። ፎቶ ጋር ሳልደርስ ራሴን ሳትኩኝ። ስነቃ ብዙ አልተጎዳውም። በቤተሰቤ ተከብቤ አልጋ ላይ ተኝቻለሁ። እጄን ወደ ሱሬ የሰደድኩት፣ ፎቶ ግን የለም። እናቴን አየኋት፣ በነጠላ ተሸፋፍና ታለቅሳለች። አባዬ 4 ጥጉን ይዞ ቁጭ ብሏል። ለማገገም 1 ሳምንት ወሰደብኝ። ግን ይሁን፣ ብቻዬን ስለሱ አስባለሁ። ሌላ ነገር ሳልሰራ ሳላስብ። አዎ ለነገሩ ማሰብ ካቆምኩ ቆየሁ። ነገርን ሁሉ ተውኩ። ነገሮችን ሁሉ ነው ማሰብ የተውኩት። አንድ ቀን ጓደኛዬ ቤት ስትመጣ በእጅ የሆነ ነገር አቀበለች። ፎቶ ነበር። እሱን እንዳመጣችልኝ ያክል ደስ አለኝ።
በሽታዬ ሁሉ ለቀቀኝ፣ ዳንኩ። በሱ ዳንኩኝ፣ በይልቅ ዳንኩ። በቃ አሁንማ አመለክሹ አይደል አለች ጓደኛዬ። አመለክኩት እንዴ ጠየኳት። ትንሿን አእምሮዬን አምልከሽዋል ተመለሰልኝ። ነገሩ በእኔ ኃይል እንደማይሆን እየገባኝ መጣ። በቃ ፊቴን ወደ ፈጣሪ ያዞርኩት። ቀን በቀን በየገዳማቱ ዞራለሁ። ብዙ ስለት፣ ብዙ ጸሎት፣ ብዙ ልመና። እሱን ብቻ ስጠኝ፣ እሱን ብቻ። አንዳንዴ ፈጣሪን የምጠይቅ ራሱ አይመስለኝም። አንድ ብር አበድሬው ያልመለሰልኝን ሰው እንደምጠይቅ ሁሉ ስነ ስርዓት ይናጣለሁ። ወዲያው ደንገጥ ብዬ እመለሳለሁ። ደግሞ አለቅሳለሁ። ነገሬ ከኔ አልፎ በቤተሰቤ ከቤተሰቤ ደግሞ ሰፈር ውስጥ ታወቀ። ይታወቃ። ወደድኩ እንጂ አልገደልኩ። ሁሉ ነገሬን የተረዳው አባቴ እስኪ ከትምህርት ቤት መልስ ሱቅ ቆሚልኝ ማለት ጀመረ። የቆዳ ጫማ ሱቅ ነበረን። አሉ የተባሉ ነጋዴዎች ይመጣሉ፣ ይገዛሉ። ከአባቴ ጋር አውርተው ይመለሳሉ። ግፋ ሲልም ዘለግ ያለ ቁመቴን፣ ሰፋ ያለው ዳሌን ከእግር ጥፍሬ እስከ ራስ ጸጉሬ ጎብኝተው ይወጣሉ። አባቴ ግን ምን ነካው? መታየቴን አይወደውም ነበር እኮ። ግራ ገባኝ። አንድ ቀን ወደ ቤት ስገባ ቤታችን እንግዳ ቁጭ ብሎ፣ አዎ አውቋለሁ፣ ከሱቃችን ከሚመጡት ነጋዴዎች አንዱ ነው። ሰላም አልኩትና ወደ ውስጥ ልገባ ስል ወዴት ነው የምትገቢው እንግዳ ጥለሽ አለኝ አባቴ። ግራ ገባኝ። ከመቼ ጀምሮ ነው እንግዳ ማጫወተው ደግሞ? ግራ እንደገባኝ ከእናቴ አጠገብ ቁጭ አልኩኝ። ሰውየው እየሰረቀ ያኛል። ይልቅ የወሰዳት አእምሮዬ ትንሽም ማገናዘብ ጀመረች። አዎ ነገሩ ገባኝ። ሊያገባኝ ነው። በዙ ቤት በእኔ ቤትስ እንግዳችን ሲወጣ አባቴ አጠገብ ተቀምጦ እኔ አጠገብ ተቀምጦ እጄን ያዘኝ። አለሚ አለኝ። የኔ አባት፣ የኔ ሀሳቢ፣ እንዴት እኮ እንደምወደው። እንዴት አየሽው ይህን ሰውዬ አለኝ። ይህን ያህል በሰማሁበት ቅጽበት ምን ያህል ቤተሰቤን እያስጨነቅኩ እንደሆነ ገባኝ። ግን ምን ላድርግ? ፈልጌ አይደለም እኮ። ስሜት አውጥቶ ይጣላል እንዴ? ይቻላል ከሆነስ እንዴት? እሺ ያሳዩኝ፣ ንገሩኝ እና ይልቅና አውጥቼ ልጣለው የኔን ዝምታ። አባዬ አልችልም አልኩት። አይኖቼን ባንድ አዘሉ። አባቴ ከተቀመጠበት እየተነሳ አለሚ የለችም አለ። አይኖቼ ያዘሉትን እንባዎች በቃ ለቀኳቸው። ይህ አባቴ የመጨረሻ ሙከራ ነበር። የአባቴን ሀሳብ አውቀዋለሁ። እንድማር ነው የሚፈልገው፣ ዲግሪ እንዲኖረኝ። የጋሽ ተፈሪ ልጅ እኮ ተመረቀች እንዲባል። እንኳንስ እንዳገባ ይቅርና እንድነግድ እንኳን አይፈልግም። ግን ምን ያድርግ? አስፈራውት። እኔስ ቢሆንልኝ ሁሉን ነገር ትቼ እንደ አባቴ ያሳባሁንኩኝ። ግን አይሆንም። መጨረሻዬን ፈራ። አሁን ግን እኔም እየፈራው ነው። አላገኙ ይሆን እንዴ? ግን ይልቅን ተስፋ መቁረጥ የለም እኮ። አዎ አልታመመም እንዴ? ትንሿን አእምሮ ይጠይቃለሁ። አዎ ጠይቃለሁ። አሁን እንኳን ትንሽ አይደለችም፣ ማሰብ ጀምራለች። ይልቅን ይልቅ ቤተሰቦች ለረፍትና ለአንዳንድ ስራዎች ወደ ኢትዮጵያ ተመለሱ። በዚህ ምክንያት ወደ ሀረር ሲመለሱ ሰላም ሚሉ መጡ። ይልቅ ግን የለም። ግን ቢያንስ እነሱም ማየት ራሱ አንድ ደስታ ነበር። ሽቶ አመጡልኝ። እሱ አስታውሶ እንደላከልኝ ሁሉ በጣም ደስ አለኝ። አልተቀባሁትም። ተንከባክቤ ያስቀመጥኩት። ስወጣ ስገባ ያለው ይልቅን እንደማይሁላ ነገሮች እየከበዱ እንደመጡ የገባኝ።
እናቴ ጸበል ይዛ ለመሄድ ስትነሳ ነበር። እንዴ እነዚህ ሰዎች ምን ሆኑ? በሽታ እኮ አይደለም አልኩኝ። ግን አሁንም አእምሮዬ ዘገየች። በሽታ ነበር፣ የናፍቆት በሽታ፣ የይልቅ ናፍቆት፣ የዝምቴ ናፍቆት። ጸበሉ ሞከርኩት፣ ይልቅ ግን የለም። አንዳንዴ ሰው እንዴት ምንም ነገር ሳይጨብጥ እንደዚህ ይወዳል አይደለ ሊባል ይችላል። ምን አውቃለሁ። ግን ይኸው እንደኔ ይወዳል። ምንም ሳይ በራሱ እየወደደ ተይኝ ተብሎ እንኳን የማይተው እንደማያገኘው እያወቀ የሚወድ እንዲህም አለ እንግዲህ። ግን ደግሞ ሁሉም ነገር በሰው ዘንድ መልስ የለውም አይደል? መልስ የለውም። እርግጠኝነት 100 በላይ ደብዳቤ ልክ ያለው ግን አንዱም መልስ የለውም። ይሁን ብዙ ነገሮችን ላይልቅ ባደርግም በተረፈው ነገር ለመኖር እየጣርኩ ነበር። ትምህርቱ እንደ ነገሩ ሄደ። ለመመረቅ በጣም ጥቂት ወራት ቀሩኝ። ከሱ ውጪ ነና ነኝ። አሁን ላይ ቤተሰቤም ሁኔታዬን አምነው የተቀበሉት ይመስላሉ። አንድም ቀን ስለ ጉዳዩ ሞክረው ለማንሳት ሞክረው ያውቁ። ግን ይገባኛል። አይናቸውን አይቼ እንደሚጨነቁ ማወቅ አይከብደኝም። ግን ደህና እንደሆንኩኝ ከማስመሰል ውጪ በምን ልረዳቸው እችላለሁ? በምንም ልረዳቸው አልቻልኩም። ከዕለታት በአንዱ ቀን ከአንድ የገዳም አባት ጥሪ ደረሰኝ። ደስ አለኝ በጣም። በቃ አምላክ ጸሎቴን ሰማኝ አልኩኝ። ይልቅል ሊሰጠኝ ነው። ተኳኩዬ መሄድ አማረኝ። ለሱ ቆንጆ ሆኜ ግን ከይልቅ የተረፈችው ትንሹ አእምሮዬ ገዳም እንደሚሄድ አስታወሰችኝ። ሄድኩኝ። አገኟቸው። ገዳሙ ስለ 2 ሳምንት እንድቆይ ጠየቁኝ። አይሆንም ማለት አልቻልኩም። እሺ አልኩ። ነገር ግን ምንም ነገር አላሉኝም። በቃ ቆየው። የጠበቅኩት ነገር አልሆነም፣ ግን ቆየው። ቢያንስ በመጨረሻ አዲስ ነገር እንደሚኖር ተስፋ አድርጌ ተቀመጥኩ። በ2 ሳምንቱ አባ አስጠሩኝ። ነይ እስቲ ልጄ አሉኝ። ስራችሁ እጄ ተቀመጥኩ። ልጄ ከዚህ በኋላ የይልቅ ነገር ይብቃ በቃ አሉኝ። አንዴ ደነገጥኩኝ። ከአንገቴ ቀና ብዬ አፈጠጥኩባቸው። አዎ ልጄ ይልቅ ደህና አይደለም፣ ያው አንቺ አታውቂም እንጂ ይልቅ። አባ ነገሩን ከመጀመሪያ ጀምሩት። ይልቅ ከልጅነቱ ከባድ ራስ ምታት ነበረበት። ይህንን የማያውቅ የለም። አንዳንዴ በመሀል ተነስቶ ይጠፋል። የት ሄደ ቢባል ተኛ ነው የሚባለው። ከትምህርት ቤትም ሲቀር አስታውሳለሁ። ግን ከዚህ በላይ የማውቀው ነገር አልነበረም። አሁን ግን አባ ነገሩን ይበልጥ ግልጽ አደረጉት። ይኸውልሽ ልጄ፣ አንቺ ልጅ ስለሆንሽ ነገሮችን አታስተውም እንጂ ይልቅ ከታመመ ቆይቷል። ራስ ምታቱ ሲበስበት ሐኪም ቤት ወሰዱት ጋሻ አንድነት። ውጤቱ ግን አስደንጋጭ ነበር። የኔ ልጅ በጭንቅላት ውስጥ እጢ እንዳለ ነገሯቸው። የኑሮ ሁኔታ መቼም ላንቺ አልነግርሽም ልጄ፣ ታውቂያለሽ። አጎንብስ ዋዩኝ። ከእኔም ባይወርዳል። ይህንን ነገር በፍጹም ሰምቼ አላቅም። ለእኔ አዲስ ነው። አንድም ቀን ሲወራ ሰምቼ አላቅም፣ ወይም ከይልቅ ሁኔታ ሲለዋወጥ። አባ ቀጠሉ። ለምን አልሰማውም ልትይ ትችያለሽ። ይልቅ የራሱ ሀሳብ ነው። ያለበትን ሁኔታ ካወቀ በኋላ ለማንም ነገር እንዳይነገር፣ ማንም እንዳያውቅ አባቱን ተማጸናቸው። የምን ሁኔታ አልኩ። ነገሩ ግራ ገብቶኝ። አሁንም አንቺ አታስታውሽ ይሆናል እንጂ ለሕክምናው እኮ አዲስ አበባ ሄደው ነበር። ግን ነገሩ በዚህ የሚገታ አልነበረም። ነገሩ በእነሱ አቅም የሚሆን አልነበረም። ይህ ነገር ለይልቅ ከበሽታው በላይ ሆነበት። የኔ ሀሳቢ ለትንሽ ሰከንዶች ዝም አሉና ቀጠሉ። ከዛ በላይ ቤተሰቡ እንዲሰቃይ አልፈለገም። የሕክምናውን ነገር በዚሁ አበቃ።
ለትንሽ ጊዜያት እዚህ ደብር ለጸበል ይመላለስ ነበር። ግን ልጅ አልሆነም። ፈጣሪ ታላቅ ነው። ይህ እድል መጣና ውጭ ሄዱ። አሁን መልካም ዜና እንደምሰማ አልተጠራጠርኩም። በዛሽ ትንሽዬ ሰከንዶች ውስጥ ትልቅ ተስፋ ያዝኩ። ካፋችሁ የሚወጣው ቀጣዩን ቃል እኔ ራሴ በጭንቅላት ያልኩት። እናም ሕክምና ወሳው ተደረገ። አሁን ላይ ደህና ነው። ምንም አታስቢ፣ ተሽሎታል። ምንም እጤ የለም። አሁን ብዙ 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 ዜናዎች አዎ በአእምሮ የሰራው ነገር ግን የጠበቅኩት አንዱም አልሆነም። መሄዳቸው ከሁሉ በላይ ከተስፋ ይልቅ የጨለመ እንደሆነ ነበር አባ መናገራቸውን የቀጠሉት። ከዛ በኋላም ቀላል አልሆነም። እንደሄደ ነበር ነገሮች የተሞከሩት። ለትንሽ ጊዜያት ብዙ ተስፋ የሚሰጡ ነገሮች ነበሩ። ግን ከጊዜ በኋላ ሕክምናውን የሰራ አልመሰለኝም። ምንም አይነት ለውጥ ጠፋ አሉኝ እስን ብለው እና አልኩኝ እንባዬን በነጠላ እየጠረኩ። ልጅ አንዳንዴ የፈጣሪን ፍቃድ መግፋት አንችልም። አሁን ላይ ይልቅ በጣም ታሟል። እንግዲህ ሐኪሞቹ እንዳሉት ከሆነ ከወራት የዘለለ እድሜ የለውም። ግን እኛ ማንንና ነው ይሄን የምንወስነው? ምንድነው የተሰማኝ? አላወቅኩትም፣ አላቅም። ምንም አይነት ቃል አላወጣሁም። ዝም አልኩ። አባ ችግር የለውም ያምጡልኝ፣ እኔ አድነዋለሁ፣ ብቻ ያምጡልኝ አልኩ እንባዬን እየሰራሁ። ልጄ እስካሁን የነገርኩሽ ቃል የእኔ አይምሰልሽ። እኔ ማንኝና ነው አንቺን ማዘው ወይም እንደዚህ አድርጌ የምለው? ይህ ቃል የቤተሰቡ ነው። ከራሱ ከይልቅ የእኔ ልጅ እኔ ልምከርሽ ተይው ወይም አትተይ ማለት መብቱ የለኝም። ግን አጥብቀሽ ጸልይለት። የራስሽንም ህይወት ለመኖር ሞክሪ። እንግዲህ በይልቅ ህይወት ውስጥ እንዲሆናል እንግዲህ የተጻፈው። ካልተፈቀደልሽ ጋር አትሟገቺ። ከዚያ በኋላ ስለሚያወሩት ነገር ጆሮ ያልታዘዘም። ከዚያ በኋላ ያሉት ቀናት በምን ያልፋሉ? እንዴት ሲገፋሉ? አባ እንድረጋጋ በማሰብ አንድ ቀን አሳደሩኝ እና ወደ ቤት ተመለስኩ። አሁን ይልቅን እንዴት ከህይወቴ ላውጣው? የተነገረኝን አለማመን አልቻልኩ። አባዮሹ ከይልቅ ንግግር ትዝ አለኝ። እንኳን ስላንቺ ለኔም አልሆንም አልገባኝም እንጂ ይልቅ ያን ሁሉ ጊዜ እየጠበቀኝ ነበር። ቀርቦኝ ከዚህ በላይ ከመጎዳት እየጠበቀኝ ነበር። በህመሙ ምክንያት እሱን አጥቶ ከዚህ በላይ ከመሰበር እየጠበቀኝ ነበር። ሀገር ለቆ ሲሄድ ከማልቀስ በላይ እየጠበቀኝ ነበር። በናፍቆት ከማበድ እየጠበቀኝ ነበር። ግን ሁሉ ነገር ዘግይቶ ገባኝ። ቀርቤ እንኳን ለማውራት የሞከርኩባቸው ቀናቶች ትንሽ ነበሩ። ይልቅን በራሴ ሳልኩት፣ በራሴ ትንፋሽ፣ አዎ በራሴ ባህሪውን ሰራሁት። በራሴ ትንፋሽ ተነፈስኩት። በራሴ ወደድኩት። ይህ ነበር ስተቴ። እሱ ደግሞ ሁሉንም አምኖ ተቀበለ። ማንነቱን ሸፈነ። ስለ ሰው ኖረ። ወደ ቤት ከተመለስኩ በኋላ ወደ ራሴ ለመመለስ ብዙ ጊዜ ወሰደብኝ። ግን ተመለስኩ። ትንሹ አእምሮዬ አሁን በይልቅ ተስፋ ቆረጠች። በቃ አይመጣም፣ እኔም አልሄድም። አጥብቄ ጸለይኩለት። ስልክ በተደወለ ቁጥር እሱ እየመሰለኝ ሰፈሰፋለሁ። ግን ምንም አዲስ ነገር ጠፋ። ከሳምንት በኋላ ስልካችን አቃጨለ። ይልቅ አርፏል። የለቅሶ ድምፅ በቤት ውስጥ ተሰማ። ትኩስ እንባዎች ከዓይኖች ወረዱ። አበቃ፣ የኔ ዝምታ አርፏል። ግን ከምን ይልቅ
የውስጡን ድምፅ ሳያሰማ ውጪ ላይ ማውራቱን ረስቷል። አሁን ላይ ከሁሉም አርፏል። ሳምንታቶች አለፉ። አሁን ላይ ኖርኳቸው እነዛ ዓመታት በዜሮ ተባዙ። ችግሩ ግን ነገሮች ዘግይተውን የገቡኝ። አሁን ማደጌን ለመኖር ፈለግኩት፣ ግን አይሆንም። ማደጌን ላይ ይልቅ አድርጌው ነበር። ሳላስበው ቀና ስል ልጅነት ሄዷል። ሁሉንም ከብሬዋለሁ ለፍቅር። ፍቅር ነበር ግን አሁን ጠረጠርኩ። አላቅም፣ እንደ ድሮ በሙሉ አፌ መመስከር አቅቶኛል። ለብዙ ነገር ረፍዶብኝ ሊሆን ይችላል፣ ግን አሁንም መስተካከል የሚችል ነገር አለ። ሻንጣዬን አዘጋጀው፣ ባህር ዳርን ተሰናበትኳት። ይልቅንም እንደዛው ወደ አዲስ አበባ አዲስ ታሪክ ለመጻፍ